መላው የክርስትና እምነት ተከታዮች በአገር ውስጥም ከአገር ውጭ ላላችሁ እንኳን ለሰሙነ ሕማማት አደረሰን አደረሳችሁ እላለሁ። ዛሬ እንደ እግዚአብሔር ፈቃድ የሰሙነ ሕማማት ቅዱሳን በሚል ርዕስ በዚህ በሰሙነ ሕማማት ወቅት ልናስባቸው ልናውቃቸው የሚገቡ ይታወቃሉ፣ ግን ጎላ አድርገን ልንመለከታቸው የሚገቡ ሰሙነ ሕማማቱ መከራው የወለዳቸው ወደ ክርስትና ያመጣቸው ቅዱሳንን እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በማስተማር ዘመኑ ወደ ሕይወት ወደ እውነት የጠራቸው አሉ፣ በተአምራቱም የጠራቸው አሉ። ከታመሙበት ደዌ ሲፈውሳቸው፣ ወገባቸውን ሲያቀና፣ ለምጻቸውን ሲያነጻ፣ ዓይናቸውን ሲያበራ እንዲህ ያለውን እንዲከተሉት ይገባል ብለው የተከተሉት ከእርሱ ያልተለዩት በመከራ የጠራቸው አሉ። በወንጌልም ደግሞ እያስተማረ እውነትን እንዲያውቁ እናንተ ከዚህ በኋላ አሳ አጥማጅ ሳትሆኑ ሰዎችን ከዓለም ባህር የምታጠምዱ ናችሁ እያለ እንደ ቅዱስ ጴጥሮስ ያሉትን ከአሳ አጥማጅነት ስራ የጠራቸው፣ ከቀራጭነት ተራ የጠራቸው፣ ከተለያየ ግብር የለያቸውና እርሱን እንዲያገለግሉ የመረጣቸው የለያቸው ደቀ መዛሙርቱ አሉ። ዛሬ ግን የምንመለከተው በዚች በሰሙነ ሕማማት በመከራው ደግሞ የወለዳቸው በሕማሙ ደግሞ የጠራቸው ስጋቸውን ሳይፈውስ ወይም ወንጌልን ሳያስተምራቸው ግን እያዩት ወደ እውነት እየመጡ ቅዱሳንን ነው የምናስበው። እንደሚታወቀው በሰሙነ ሕማማት ሁል ጊዜ ቅዱሳንን ማሰብ ስንጀምር የምናስታውሳቸው የመስቀል ስር ስጦታዎቻችን እመቤታችን ቅድስት ድንግል ማርያም የአምላክ እናትና ፍቁረ እግዚእ የሚባለው ቅዱስ ዮሐንስ እንደሆነ ሁላችንም እናስታውሳለን። ሁልጊዜ መስቀሉ ስር የምናገኛቸው እመቤታችን እናት እንደመሆኗ መጠን መከራውን አብራ በሱ ላይ ይደርስ የነበረው ግርፋትና እንግልትን እሷም በልቧ እየተቀበለችው ከመውደቁ ጋር እየወደቀች ከስቃዩ ጋር አብራ እየተሰቃየች እስከ መስቀሉ እግር ስር ያልተለየች እናቱ ናት። ቅዱስ ዮሐንስም በወንጌሉ ፍቁረ እግዚእ ተብሎ እንደሚጠራው የጌታ ወዳጅ ጌታን የሚወደው ተብሎ እንደሚጠራው በእርግጥም ጌታውን የሚወድ መሆኑን እስከ መጨረሻዋ የመስቀል የስቅላት ሰዓት ድረስ በመታመን በመገኘት ለጌታችን ያለው ፍቅር ምን ያህል እውነት ጠንካራ መከራና ስቃይ የማይበግረው እስከ መጨረሻዋ ሕቅታ ድረስ ያልተለየ እውነተኛ ደቀ መዝሙር አገልጋይ መሆኑ የተገለጠበት ነው። በዚህም በታማኝነቱ እመቤታችንን እነኋት እናትህ ተብሎ ተሰጥቶታል። የመስቀል አደራ ተቀብሏል። እመቤታችንም እነሆ ልጅሽ ብሎ እመቤታችንን ለቅዱስ ዮሐንስ፣ ቅዱስ ዮሐንስን ደግሞ ለእመቤታችን። በዛው አንጻር ደግሞ በየዘመኑ የሚነሱ በቅዱስ ዮሐንስ እምነት፣ በቅዱስ ዮሐንስ ፍቅር፣ በቅዱስ ዮሐንስ ፍጹም አገልግሎት የሚገኝ ሁሉ ለነዛ ሁሉ እመቤታችን እናት እንድትሆን የተቀበላት የመስቀል ስር አደራ ስጦታ ናት እመቤታችንና እነዚህ ሁለቱ ቅዱሳንን እመቤታችንንና ቅዱስ ዮሐንስን እናስታውሳቸዋለን። እንግዲህ በዚህ በሰሙነ ሕማማት እናስባቸዋለን። ምንባባት የቀደሙ የአባቶቻችን የነቢያት ኋላም
ሊቃውንት የጻፏቸው መጻሕፍት ሰሙነ ሕማማትን እንድናስታውስ የሚያደርጉንን ሁሉ ስናነብ የምናገኛቸው የምናስታውሳቸው ናቸውና በዛ በሰፊው እናገኛቸዋለን እነሱ። እኛ ግን ዛሬ ባጭሩ የምንመለከተው በዚህ በሰሙነ ሕማማት ውስጥ መከራ የወለዳቸው የምንጠራባቸውን ወቅቶች አናቃቸውም። ወደ እውነተኛ ትምህርት ወደ እውነተኛ ሕይወት የምንመጣባቸውን ሁኔታዎች አናውቃቸውም። ግን አይምሯቸውን ከፍተው በዙሪያቸው የሆኑ ያሉ ነገሮችን ተመልክተው ከሁኔታዎች የሚረዱ ውስጣቸውን ያነቁ ውጪውን የሚመለከቱ በቀላሉ ወደ ትምህርት ወደ እውነት መምጣት ይችላሉ። ለዚህ ማሳያዎች ናቸው። በመጀመሪያ የምናገኘው ፈያታዊ ዘየማን ወይንም የቀኝ ወንበዴ ተብሎ የሚጠራው ነው። እንደሚታወቀው ጌታችን በተሰቀለ ጊዜ በግራና በቀኝ ሁለት ወንበዴዎችን አብረው ሰቅለዋል። ያው እሱንም ክብር ምስጋና ለአምላካችን ይሁንና እንደ ወንበዴ ተቆጥሮ ማህበረሰብን ያወከ ለቄሳር ተግዳሮት የሆነ ንጉስ ነኝ ብሎ የመጣ የእስራኤል ንጉስ ተብሎ የመጣ ስለሆነ ቄሳርን ንጉሱን ሳያስወግድ ንግስናውን ዙፋኑን አይዝም በሚል በወንበር በስልጣን የመጣ አድርገው ቆጥረው እንደ ወንበዴ ተመልክተውት ከወንበዴዎች ጋር አድርገው አንድ ላይ አድርገው ሰቅለውት ነበረ። በዚህም ነቢይ እግዚአብሔር ዳዊት ወሐጸጽኮ እመላእክቲከ ከሰውነትም አሳነስከው ብሎ አስቀድሞ በትንቢት የተናገረውን ያስታውሰናል። ከሰውነት ማነስ ነው። እንደ ወንበዴ ሆኖ መገኘት ከሰውነት ማነስ ነው፣ ከስብዕና መውረድ ነው እና አምላካችን ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ መገኘቱ ብቻ በራሱ መዋረዱ ነው። ለኛ ሲል መውረዱ ነው። ለኛ ሲል ዝቅ ማለቱ ነው። ግን ከሰውነትም ደግሞ አንሶ ደግሞ እንደ ወንበዴዎች ተቆጠረ። የመርገም መስቀል በተባለው መስቀል ላይም ለመሰቀል የሚታዘዝ ሆነ እና እኛን ለማዳን ፍጹም ታች መሬት ድረስ የወደቅንበትን ጥግ የወረድንበትን ጥግ ወርዶ ከታች ከመሬት ቀፍቅፎ እንዳነሳን ሕይወት እንደሰጠን የሚያሳይ ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ ከወንበዴዎች ጋር የሚሰቀል ሆኗል። እንግዲህ ሁለቱ ወንበዴዎች አንዱ በቀኝ አንዱ በግራ ነው። እንግዲህ በወንጌል ላይ ስሙን አናገኘውም። አንዳንድ የተለያዩ ምንጮች ግን ዲስማስ ብለው ይጠሩታል። በዚህ በስተቀኝ በኩል የተሰቀለውን ወንበዴ በቤተ ክርስቲያን አስተምሮ ግን በሰፊው የሚገለጸው በመጽሐፍትም የተጠቀሰው ፈያታዊ ዘየማን ወይንም የቀኙ ወንበዴ የቀኙ ሽፍታ ተብሎ ነው የሚጠራው። እንግዲህ የራሱ የሆነ መጠሪያ ስም የነበረው ሲሆን ግን ግብሩ መጠሪያ ስሙን ሸፍኖት እንደ ሰው ሊጠራ በሚገባው ስም መጠራቱ ቀርቶ በወንብድና ተግባሩ የሚጠራ ሆኗል። መጽሐፍትም የመዘገቡት በዛ ነው። በሰፊውም የሚታወቀው በዚያ ነው። እንግዲህ ግብራችን ነው ስማችን፣ ምንም ስማችን ነው ግብራችንን የሚገልጠው። ስም ካለን ስማችንን በግብራችን መግለጽ እውን አድርጎ መተርጎም ግዴታና ኃላፊነት ነው። ስማችንን እንኳን መኖር ካልቻለን ግብራችን ራሱ ስማችንን ይዞ ይወጣል ማለት ነው። ግብራችን ሆኖ ከሚገኘው በላይ እኛን የሚገልጠን ትክክለኛ የማንነት መልክ የለምና ስለዚህም ምናልባት አሁን ባለንበት ዘመን ጥሩ ስሞች ጥሩ የማዕረግ ስሞች ሊኖሩን ይችላሉ። ግን እነዚህ ስሞች በተጠራንባቸው ስሞቻችን ካልተገኘን በግብራችን የምንገለጥበቱ ስም እውነተኛው ስም ይወጣል እና ሰዎች የሚጠሩን እንደዛ ነው። ለጊዜው በአፋ በማዕረግ ስም ወይም በመጠሪያ ስማችን ይጥሩን እንጂ
ግብራችን ከገለጠው በላይ ማንነታችንን የሚያሳይ ስለሌለ በግብራችን ይጠሩናል ማለት ነው እና የፈያታዊ ዘየማን አንዱ ማሳያ ይሄ ነው እና በኩይ ግብሩ፣ በሽፍታነቱ፣ በወንበዴነቱ ወንጀለኛ መሆኑን ነው የሚያስረዳን። በወንጌልም የምንረዳው ወንጀለኛና ዘራፊ የነበረ ሰው መሆኑን ነው የሚገልጸን። ታሪክ ጸሐፊው ጆሴፋስ የሚባለው ግን የሮማ ወታደር እንደነበረ፣ ሀገሩን የሚወድ ለሀገሩ በውትድርና ተቀጥሮ ይሰራ የነበረ መሆኑን ታሪክ ጸሐፊው ይገልጻል። እንግዲህ ከወንጌል እንደምናገኘው ፈያታዊ ዘየማን ወይንም ዴስማስ በስተግራ ከተሰቀለው ፈያታዊ ዘጸጋም ወይንም በትውፊት እንደምናገኘው ገስታስ የሚባለው ሁለቱም በግራና በቀኝ ተሰቅለው በስተግራ የነበረው ጌታችንን ሲወቅሰው በእውነት የእግዚአብሔር ልጅ ከሆንክ ራስህን አድን እኛንም አድን ብሎ ሲዘልፍ ወይም ደግሞ ሲሳለቅ፣ ፈያታዊ ዘየማን ግን አንተ እግዚአብሔርን አትፈራም ወይ? እንደው ቢያንስ ሰው መከራ ላይ ሆኖ መስቀል ላይ ሆኖ በደልን አይፈጽምም፣ የሞት አፋፍ ላይ ሆኖ ክፉ ነገር አይናገርምና አንተ አትፈራም ወይ? እኛ የሚገባንን ነው፣ እንደ ስራችን ነው የተከፈለን፣ እንደ ስራችንን መጠን ደግሞ ልንቀበልም ይገባል። ይህ ግን ንጹሕ ነው፣ ያለ በደሉ ነው ለመሰቀል የበቃው ብሎ በስተግራ በኩል ተሰቅሎ ለነበረው መልስ ሰጥቶ ወይንም ገስጾ ጌታችንን ግን በመንግሥትህ በመጣ ጊዜ አስበኝ ብሎ ሲለምነው ሲጣራው እናነባለን። ቅዱስ ሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ። እንግዲህ ይሄ የሚያሳየው ሰው መቼም በሕይወት ዘመኑ ክፉ ነገር ሲሰራ ሲበድል፣ ሰውንም ሲያሳዝን፣ እግዚአብሔርም ላይም ሲደፋፈር፣ ብዙ ከመስመር የወጡ ነገሮችን ሲያደርግ ሊኖር ይችላል። ግን በፍርድ ሰዓት ላይ የመጨረሻ በግብሩ ቅጣት በሚቀበልበት ሰዓት ላይ ግን እንደው ወደ ልቡ ሊመለስ እንዲገባ እንደው በሕይወት የቆየበትን ያቺ የመጨረሻዋን ሀፍታ ጊዜ እንኳን ተመልክቶ በዛች ቅጽበት ውስጥ ራሱን በሚያገኘው አጋጣሚና በሚኖሩት እድሎቹ ሊያድን ወይንም ደግሞ ሊጸጸት ወደ ልቡ ሊገባ እንደሚገባ ነው ፈያታዊ ዘየማን የሚያስተምረን እና ጌታችንም ይህንን ድንቅ ልመና በጣም እጅግ ትልቅ ከልብ ከእውነት የፈለቀና በተሰበረ ልብ ሆኖ ያቀረበውን ልመናውን ሰምቶ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ነው ያለው እና እንግዲህ አዳምን ወደ ገነት በመግባት አንተ ትቀድመዋለህ ብለው ሊቃውንት አባቶቻችን እንደገለጹት እንግዲህ እንደምናውቀው አዳም ከገነት ከወጣ በኋላ ለ5500 ዘመን የገነት ደጅ ተዘግታ የሚገለባበት ሰይፍ የያዘ ሱራፌል ሲጠብቃት አንድም ሰው ዝር ሳይል ወደዛች ቦታ መግባት ሳይችል ቀርቶ ለዘመናት ተዘግቶ ነው ቆይቶ የነበረው። ፈያታዊ ዘየማን ወንበዴው ዘራፊ ተብሎ የሚጠራው በወንብድናው ምክንያት ደግሞ ለመሰቀል የበቃው ግን በንስሐ አማካኝነት ልቡ በመሰበሩ ወደ እውነት በመመለሱ በተለይ አጠገቡ ደግሞ ጌታችን የዓለም መድኃኒት የእውነት አምላክ የፍቅር አምላክ ጋር አብሮ በመሰቀሉ ያንን መልካም አጋጣሚ ተጠቅሞ ፍጹም የተሰበረ ጸሎት ልመና በማቅረቡ ዛሬ በገነት ከኔ ጋራ ትገባለህ ትሆናለህ ብሎ ጌታችን ትልቅ ቃል ሲገባለት እናያለን። እንደዚህ ነው በመጨረሻዋ ሰዓት የሚጠሩ አሉ።